ለብዙዎች የማይቻል ነገር ነው አንተ የቻልከው። ከሚሰሙ ተማሪዎች ጋር ነው አንድ ላይ ተቀላቅዬ የምማረው። ምልክት ቋንቋ የሚያስተረጉምልኝም ምልክት ቋንቋ ተጠቅሞ የሚያስተምረኝም ሰው የለም። እዛ የፈተነው ትምህርት ቤት ምልክት አድርጎ ቢልከው ኖሮ አዲስ አበባ ትምህርት ሚኒስቴር በሙያው በሚያውቀው በቋንቋው ይመድበው ነበር። ጅማ ላይ በነበረው ውድድር እኔ ከመስማት የተሳናቸው ዘርፍ አሸናፊ ነበርኩኝና የወርቅ ሜዳሊያ ተሸልሜ ነበረ። እና በራሱ ጥረት ነው ትምህርት ቤትም የሚሄደው ስፖርቱም ላይ በራሱ ጥረት ነው። ማንም የሚደግፈው የለም። ፈገግታህ ራሱ በጣም ደስ ይላል። ምንድነው የደስታው ምንጭ? በጣም ይገርማል። ፍቅር የሆነ ልጅ ነው። ከልጅነቱ ጀምሮ ሳይው ፍቅር ነው። ሄዶ ጥምጥም ነው የሚለው። መግባባት ከቤተሰብ ጋር እንኳን ብዙ አልግባባም። ያው በቃ እሷም ስለሚያማት ዝም ብዬ ነው ራሴ መሰለኝ በባህላዊ መንገድ ብቻ ለመግባባት እሞክራለሁ። ልቡ ምንድነው? ስፖርቱንም መስራት ይፈልጋል፣ መማሩንም ይፈልጋል። ሁለቱም እንዲቀርበት አይፈልግም። እኔ ዘገየ ሀብተር ፋይል እባላለሁ። የምኖረው ሰበታ ነው። መተዳደሪያዬ ጡረታ ነው። እኔ ሀና ጌታቸው እባላለሁ። የግል ስራ ነው፣ ንግድ ነው የምሰራው። ስሜ ዝናው እባላለሁ። የአባቴ ስም ደግሞ አዘነ እባላለሁ። ዝናው አዘነ። ዝናው አዘነ። በማስተርጎሙ ደግሞ የምልክት ቋንቋ በማስተርጎም ከካሜራ ጀርባ ያለው ሮቤል ሲልማ አለው። ሮቤል አለ። በጣም እናመሰግናለን። ጋሼ ምን እግር ጣላችሁ? ዝናው ምንድን ነው የገጠመው? ይህ ልጅ እንግዲህ ቀደም ሲል ሰሜን ሸዋ ነው የተወለደው። እዛ በሚማርበት ጊዜ ከመደበኛ ተማሪዎች ጋር ነው። ከፍ ሲል ወደ 5ኛ 6ኛ ክፍል ሲደርስ መስማት እንደማይችል ሰማሁኝ። ቡታጅራ ሄጄ ጠየቅኳቸው። እንዲህ ያለ ልጅ አለ መስማት የተሳነው ነው እናንተ ጋር ቢማር ብዬ ስጠይቃቸው ፈተና አለ፣ ፈተና ባምቢሳ አካባቢ ይንጣና ይፈተናሉ። ከሀገር ቤት አስመጣሁና ተፈተነ። ፈተናውን እድሜው ሄድ ስላለ ይመስለኛል ከህፃናት ጋር መቀበል አልፈለጉም። እንደተረዳሁት አይ ፈተናውን አላለፈም ብለው መለሱኝ። ወደ ሀገር ቤት ተመለሰ ሄደ። እዛው ሰሜን ሸዋ እዛው ነው የተማረው። ከዛ በኋላ ዩኒቨርሲቲ ሪሚዲያ ሲገባ ደብረ ብርሃን መጣሁና ትምህርት ሚኒስቴር እንደዚህ ጠየቅኳቸው። ይሄ ልጅ መስማት የተሳነው ነው እንዴት ከኖርማሎች ጋር ይማራል? መፍትሄ ይፈልጉለት ስላቸው ትምህርት ሚኒስቴር እኛ አሁን መድበን ጨርሰናል፣ ቦታ የለም፣ ምናልባት ቦታ ካለ ብለው አምቦ ጠየቁልኝ። አምቦም የለንም አሉ። ከዛ በኋላ እዛው ይማር ይህን ዓመት ይማር ብለው መለሱኝ። ከዛ በዛ ዓመት 2018 ልክ በወቅቱ ነጥቡን ይዞ ማለፉን ይዞ ላኩል ብዬ ይዤ መጥቼ 4 ኪሎ ትምህርት ሚኒስቴር ሄድኩኝ። እዛ ጠየቅኳቸው። አሁንም እነሱ አዋሳ ይኖራል ብለው ደወሉ። ቦታ የለም፣ በዛ ዓመት ቦታውን ቢኖር ተማሪ የለም፣ የተመዘገበ ስለሌለ ማስተማር አንችልም ብለው መለሷቸው። መልስ ሰጧቸው። በኋላ እኛ ይሄ ትምህርት ቤት ያለው አዲስ አበባ ዩኒቨርሲቲ ነው። አዲስ አበባ ዩኒቨርሲቲ ደግሞ ራስ ገዝ ስለሆነ ማስተማር አንችልም። ማስተማር ስለማንችል ምንም ልናደርግ አንችልም። ከፍሎ መማር ከቻሉ አሉ። አይ ከፍሎ አይችልም፣ አባቱ አቅመ ደካማ ነው፣ እናቱ አቅመ ደካማ ነው፣ ይህንን አልችልም ብዬ ተመለሰ። እዛው መማር ጀመረ። አሁን ዘንድሮ እንደገና እንዴት ነው ስል ውጤትም ይሄን ያህል አልሆነለትም። ከእሱ እያየ ነው የሚማረው። ሌሎቹ እየሰሙም እያዩም ነው። እንዴት ሆኖ አንደኛ ደረጃ ትምህርቱን ሁለተኛ ደረጃ ትምህርቱን እንዴት ሆኖ ተማረ? ከ1 እስከ 3 ይመስለኛል
መሰረታዊ ትምህርት የምልክት ቋንቋ ነበር አሉ የሰማሁት፣ ሩቅ ስለሆነ የሰማሁት። ከዛ በኋላ የለም፣ ከአራተኛ ክፍል በላይ የለም። ከሚሰሙ ተማሪዎች ጋር ነው አብሮ የተማረው። እሱ በማየት እነሱ በመስማትም በማየትም ሲማሩ እሱ በማየት ብቻ ነው የተማረው እስከ ዩኒቨርሲቲ ድረስ። ዝናው ደህና ነህ? ደህና ነኝ እግዚአብሔር ይመስገን። በጣም ጎበዝ ተማሪ እንደሆንክ ሰማሁ። ያው እየሞከርኩ ነው። ከሚሰሙ ተማሪዎች ጋር ነው አንድ ላይ ተቀላቅዬ የምማረው። ምልክት ቋንቋ የሚያስተረጉምልኝም ምልክት ቋንቋ ተጠቅሞ የሚያስተምረኝም ሰው የለም። ትንሽ በማንበብ ብቻ ስለሆነ መክረው ትንሽ ከሌሎች ልጆች ጋር እኩል መማር ከብዶኛል። መጀመሪያ ሕፃን ልጅ እያለሁ ከአንደኛ ክፍል ምልክት ቋንቋ ትንሽ መማር ጀምሬ ነበረ እና በደንብ እየገባኝ ነበረ። እስከ 3ኛ ክፍል እስከ 4ኛ ክፍል ድረስ የተወሰነ ምልክት ቋንቋ ነበረ እና የሚችሉ ሰዎች ነበሩ፣ እነሱ ያስተምሩን ነበረ። 4ኛ ክፍል ከገባው በኋላ ከ4 ዓመት በኋላ ግን ምንም አይነት ምልክት ቋንቋ ተጠቅሞ የሚያስተምረኝ መምህር ባለመኖሩ ምንም ትምህርት እየገባኝ አይደለም እና ሰሜን ሸዋ አካባቢ ነው ተወልጄ ያደግኩት። አሁን ግን ራሴ እያነበብኩኝ እያጠናሁ ጥሩ ምልክት ቋንቋውን ባልችልም ጥሩ እንትን እያልኩ ደብረ ብርሃን ዩኒቨርሲቲ ለመግባት ደርሻለሁ። አመሰግናለሁ። ደብረ ብርሃን ዩኒቨርሲቲ ምንድን ነው የምትማረው? ምን እያጠናህ ነው? ኢንጂነሪንግ ነው እያጠና ያለሁት። አልከበደህም? አንተ በማየት ብቻ መስማት ከሚችሉ ተማሪዎች ጋር ስትማር አልከበደህም? ይከብዳል። ማለቴ ለምሳሌ አሁን እኔ መምህሩ የሚለውን ነገር ምንም አላይም። በቃ መጽሐፍ ብቻ ነው ማነበው ወይ እሱ የሚጽፈውን ነገር ብቻ ነው ማየው። ምናልባት አጠገቤ ያሉ ጓደኞች ትንሽ ሊረዱኝ ይችላሉ። የከበደኝን ነገር እነሱ እንደ ምልክት ቋንቋ ትክክለኛውንም ቢሆን ሊያስረዱኝ ይሞክራሉ። አንዳንዴ ደግሞ ይሰለቻሉ። ክላስ ውስጥ ደግሞ አይነ ስውር ተማሪዎች አሉ። ልክ በቃ ትንሽ ችግሮች ነበሩ። እኔ ራሴ በማንበብ የተወሰነውን ለመረዳት እሞክራለሁ እንጂ ትምህርቱ በጣም አስቸጋሪ ነው። አሁን እዛው ደብረ ብርሃን ዩኒቨርሲቲ ነው የምትቀጥለው? ምንድን ነው ለአንተ ምቹ የሚሆነው ነገር? ያው ምናልባት አጎቴ ብዙ ነገር እየሞከረልኝ እንደሆነ አውቃለሁ እና ምናልባት ለወደፊት አሁንም ደውሎ ጠርቶኝ ነው የመጣሁት ከደብረ ብርሃን። ምናልባት እዛው ደብረ ብርሃን ውስጥ የሚስተካከልበት ሁኔታ ካለ፣ ምልክት ቋንቋ በደንብ የማሻሽልበት ሁኔታ ካለ ችግር የለም። ካልሆነ ግን ሌሎች የተሻሉ ዩኒቨርሲቲዎች ቢኖሩ። ከትምህርት በተጨማሪ በስፖርቱም ብዙ ተሳትፎ እንዳለህና የወርቅ ሜዳሊያ ሁሉ እንዳመጣ ሰምቻለሁ። እስቲ ስለሱ ንገረን። ባለፈው ዓመት ጥር አካባቢ ጥቅምት ወር አካባቢ ከተለያዩ አካል ጉዳት ካለባቸው ተማሪዎች እኔም ያው ምልክት ቋንቋ አስተርጓሚም በሰዓቱ ነበረ እና ያው ሩጫ ተሳትፌ ነበረ። የኢትዮጵያ ውስጥ የሚገኙ ዩኒቨርሲቲዎች የስፖርት ፕሮግራም ነበረ ጅማ ላይ። ስለዚህ እኔ በሩጫ ነበር የተሳተፍኩት። የተለያዩ ስፖርት አይነቶች ነበሩ፣ ክብደት ማንሳት፣ የተለያዩ ስፖርቶች ነበሩ። እኔ ግን በሩጫ ነበረ እና ከጅማ ላይ በነበረው ውድድር እኔ መስማት የተሳናቸው ዘርፍ አሸናፊ ነበርኩኝና የወርቅ ሜዳሊያ ተሸልሜ ነበረ። ምን ተሰማህ የዛ ሰዓት? እንዴት ነበር ውድድሩ? ስታሸንፍ የነበረው ስሜት እንዴት ነው? እኔ ብቻ አይደለሁም፣ የትምህርት ቤቱ ኃላፊዎች፣ የትምህርት ቤቱ አስተዳደርም ሁሉም ደስ ብሏቸው ነበረ። እኔም በጣም ደስተኛ ነበርኩኝ። በልጅነትህ የዚህ የሩጫው ፍላጎትና ጥረት ነበረ? በፊት እኔ ልጅ እያለሁ ትምህርት ብዙም ማለቴ ከጓደኞቼ ጋር አብሬ ያለው፣ እነሱ ሲሮጡ እሮጣለሁ፣ አብሬ ለማመዳለው፣ ስፖርት ሲሰሩ እሰራለሁ። ጎበዝ ጎበዝ ይሉኝ ነበር፣ ያበረታቱኝ ነበረ ልጅ እያለሁ እና በቃ በደንብ የስፖርት ፍላጎት ነበረኝ። ይሄ በተለይ አክሮባት የሆኑ ነገሮች በጣም መስራት ፍላጎት ነበረኝ እና
ሩጫም እዛው ትምህርት ቤት አካባቢ ሮጥ ነበረ። በፊት እየወሰዱ ያወዳድሩኛል እና በጣም ቀላል ነበረ ለእኔ ስፖርት። ጎበዝ ይሉኝ ነበረ በጣም በተደጋጋሚ 3ኛ ክፍል 4ኛ ክፍል ከሚሰሙ ተማሪዎች ጋር ገብቼ በመማርበት ሰዓትም ሩጫ ላይ ጎበዝ ነበርኩኝ። በተደጋጋሚ አሸንፍ ነበረ እና በትምህርት ቤት ደብተር፣ መጽሐፍ ምናምን ሽልማት ሲሰጠኝ ነበረ። በየዓመቱ በሚደረጉ ውድድሮች ላይ 7ኛ ክፍል፣ 8ኛ ክፍል፣ 9ኛ ክፍል በመማርበት ጊዜ በተደጋጋሚ አሸንፍ ነበረ። ከዛ በኋላ ሃይስኩል ከገባው በኋላ ብዙ ጊዜ የሰላም ችግር አለመረጋጋት ምናምን ስለነበረ ብዙም ወደ ስፖርቱ ምናምን እንትን አልተባለም። ብዙም ሰው ትኩረት አልሰጠውም። ስፖርቱም እንደ ድሮ አልቀጠለም። ከዛ እነዚህ ሃይስኩል የነበሩትን ዓመታቶች ምንም አይነት የስፖርት እንቅስቃሴ አላደረግኩም ነበረ። ዩኒቨርሲቲ ከገባው በኋላ ግን አሁን ለመጀመሪያ ጊዜ ጅማ ላይ ተሳትፌ አሸናፊ መሆን ችያለሁ። በዚህ በስፖርቱ የመቀጠል ፍላጎት አለ? አዎ። ስለ አስተዳደግህ እስቲ ንገረኝ። ቤት ውስጥ እንዴት ነው ያደጋችሁት? ከቤተሰብ ጋር በምንድን ነው የምትግባባው? ቤተሰቦቼ ምልክት ቋንቋ አይችሉም፣ ትንሽ ይከብዳቸዋል። እናቴም ደግሞ ትንሽ ያማታል እና ብዙ ጊዜ መግባባት ከቤተሰብ ጋር እንኳን ብዙ አልግባባም። ያው በቃ እሷም ስለሚያማት ዝም ብዬ ነው ራሴ መሰለኝ በባህላዊ መንገድ ብቻ ለመግባባት እሞክራለሁ። እሷ እህቴ ናት እና እሷም ምልክት ቋንቋ ይከብዳታል እና ትንሽ የተግባቦት ችግር አለ። ሌላ ደግሞ ጓደኞቼ አሉ። እነሱ ጓደኞቼ ደግሞ ጎበዝ ልጆች አሉ። ዝም ብለው ያው እየሞከሩ ከኔ ጋር የሚግባቡ ምናምን ለመጫወት የሚሞክሩ ከነሱ ጋር ነው የማወራው። ወደ አንቺ ልምጣ። እስቲ ንገሪን፣ እንዴት ነው የምትግባቡት? ያለው አቅም እንግዲህ የወርቅ ሜዳሊያ ሁሉ ማምጣት እንደቻለ እየነገረን ነበርና እስቲ ስለ ወንድምሽ ንገሪን። እኔ አብሬው አላደኩም። እኔ በልጅነቴ ነው የወጣሁት እና እሱ ደግሞ ከእናቱ ጋርና አንድ እህት አለች፣ የእሱ ታላቅ ማለት ነው። ከሁለቱ ጋር ነው ያደገው። እናቴ በሽተኛ ናት፣ ያቺ ታበስላለች። ይሄ ነው እንግዲህ ሁሉን ነገር አባቱ በሽተኛ ስለሆነ የሚሸፍንላቸው ማለት ነው። እና በራሱ ጥረት ነው ትምህርት ቤትም የሚሄደው፣ ስፖርቱም ላይ በራሱ ጥረት ነው። ማንም የሚደግፈው የለም። ተሯሩጡ ትምህርት ቤት ሄዶ መጥቶ ቤት ያለውን ነገር የሚሸፍንላቸው እሱ ነው። ምንድነው ቤት ያለውን ነገር? እርሻም ይሁን ከብትም የሚያሰማራው ሁሉንም እሱ ነው የሚደግፋቸው ማለት ነው። እሱ ከሌለ ማንም የለም። እና ከኔ ይልቅ ከነሱ ጋር የተወሰነ አብሮ ስላደገ ይግባባል። እኔ ጋር ያው እዚህ ከተማ ሲመጣ እንደዛ አሁን ለትምህርት እሳቸው ይጠሩታል። እኔ አቅም ስለሌለኝ እንደዚህ ሲጠይቁት ምን ሲል ክረምት አንዳንዴ ለረፍት እስቲ ከተማ ይምጣ ብዬ ይመጣል፣ ይቀመጣል። የተወሰነ ቀን ይሄዳል። ለምን ሰው ስለሌለ ቤት ውስጥ እኔ ጋር ላስቀምጠውም አልችልም። እናቴ ብቻዋን ስለሆነች ማለት ነው። የሚደግፋት ውሃም የሚቀዳው እሱ ነው፣ ሁሉንም ነገር ማለት ነው። እና በጣም ከባድ ነው ለሷ ስትኖር። እነሱ ደግሞ በጣም መማር ይፈልጋል፣ ራሱን ማውጣት ይፈልጋል። ይህንን አስተማሪዎቹ በተቻላቸው መጠን ይደግፉታል። ግን መስማት ከሚችሉት ጋር ነው እሱ የሚማረው። መጽሐፏን ብቻ ነው በቃ እሱ እንትን የሚለው፣ የሚጽፉትን ያህል መጽሐፏን ነው የሚያየው። መጽሐፍ እንኳን ፈልግልኝ ብሎኝ ነበር፣ መስማት የተሳነው መጽሐፍ ፈልግልኝ። እኔ ግን ላገኝለት አልቻልኩም ስለማላውቀው ማለት ነው። እና ብቻውን ራሱ በራሱ ነው እዚህ ደረጃ የደረሰው። ስፖርት ወልዲያም ራሱ ሄዷል ተወዳድረው እዛ ሃይስኩል እያለ፣ እዛም ተሸላሚ ነበር። ማዳሊያ ነው ምናምን ሸልመውታል። እዛም ከአንዴም 2-3 ሄዷል። አሁን ነው ዩኒቨርሲቲ ከገባ ጅማ ይሄዳል እንጂ ስፖርቱን ይሄ ተገለባብጦ ይሄ ምን 8 ሜትር ምናምን የሚለውን ዝላይ ምናምን ይሰራል እሱ ራሱን እንጨት ሰርቶ ምናምን። እኔ ሲሄድ በቃ በጣም ነው የመከረባበቱ ምናምኑን ይሰራዋል ባልተመቻቸው ሁኔታ ውስጥ በራሱ ጥረት ከዛ በቃ በጣም ሰው ተሰብስቦ ምናምን ያየዋል። እዛም እንደ እህት ምን ይሰማሻል?
ደስ ይለኛል። አቅሜ ቢኖርና እኔ ዝም እኮ በተደጋጋሚ እሳቸውም ሳይሆኑ ሌላ ሰው ደግሞ ልሞክርለት ብሎ መጥቶ በጣም እናቱን አስቸገረ። ጠፋለሁ አለዛ ፈልጉልኝ መስማት የተሳነው ጋር መማር ፈልጋለሁ አለ። ልጅ ነበር። ይዞ መጥቼ 6 ኪሎ ሞከር እዛ አልተቻለም። ተደወለ አልተቻለም። በጣም ሲያስቸግራት እነዚህ አይን ማየት የተሳናቸው ምናምን ገብተህ ይተባለ። ከዛ ሲያይ ብዙ ችግር አካለ ጎደሎች አሉ። እነሱን ሲያይ በቃ እኔ ጤነኛ ነኝ ማለት ነው፣ አላስቸግርሽም ማለት ነው። በቃ መስማት ቢሳነኝም ከሚሰሙት ጋር በቃ ተምሬ እገባለሁ ብሎ ድጋሚ ይዘው ሄደች። እጠፋለሁ ሲል ለምን እንደሱ የሆነ ልጅ ቤተሰቡ የተሻለ ነው መሰል አዳሪ ትምህርት ቤት ገብቷል። እዛ ካልሄድኩ ነው እሱ እዛ ካልሄድኩ ሲል በቃ ልጄ ይጠፋል ብላ እንትን ስትል አመጣሁት። ስንሞክር እንደዛ እሷንም ይዣት እሱንም ይዤ ልክ እንዳንቺ እንትን ነበረ ጠየቀችለት። እንዳታስቸግር እስቲ እነዚህ ነው ያቸው ስትል እሻል አላስቸግርም። ልቡ ምንድነው ስፖርቱንም መስራት ይፈልጋል፣ መማሩንም ይፈልጋል። ሁለቱም እንዲቀርበት አይፈልግም። ግን እኛ ደግሞ ተከፍሎ ነው ሲሉን አቅም የለም። ቢከፈል እንኳን ማን ያመላልሰዋል? እኔ ተሯሩጬ ነው የማድረው። ትራንስፖርት ተከፍሎ እሷ ያላትን ንብረት እንኳን እየከፈለ ብታስተምረው ከብት ነው 1 አመት ብታስተምረው ነው። ከዛ በላይ እንትን አትል ንብረት እንኳን ይሸጥ ይባል ማለት ያን ማድረግ አችልም። እሱን ማመላለስም አመላልሶ ትራንስፖርት ማሳየቱም ከባድ ነው። ስለዚህ አቅሙ የቻለ በሰው ያው እንደ ሰው አስቦት የሚረዳው ሰው ካለ ቢረዱት ደስ ይለናል። ትልቁ መማር ነው የሚፈልገው። በስፖርቱ ትልቅ ደረጃ መድረስ ይፈልጋል። አቅሙም አለውና በዚህ ላይ የሚያግዙት ሰዎች ካሉ ነው የዚህ ፕሮግራምም ዓላማ። እስቲ ሐሳብህንና ምኞትህን ግለጽላቸው የሚያግዝ አሁን እንዳልከው የምልክት ቋንቋም ይሁን ሌሎች እድሎችን ማግኘት እንድትችል በደንብ መማር እንድትችል ያሉ እድሎች ካሉ እስቲ ሐሳብህን ንገረን። እኔ አሁን በፊት አዲስ አበባ ዩኒቨርሲቲ ገባለሁ። አዲስ አበባ ዩኒቨርሲቲ ያግዘኛል። ብዙ መስማት የተሳናቸው ልጆች በፊት እዛ እንደሚማሩ ምናምን ስለሰማሁኝ አጎቴም ያግዘኛል። በስነ ስርዓት በምልክት ቋንቋ ተምሬ ራሴን አሻሽዬ ለወደፊት ተመርቄ ትልቅ ደረጃ ደርሳለሁ የሚል ሀሳብ ነው የነበረኝ። አሁን ግን ሳየው አዲስ አበባ ዩኒቨርሲቲም ሊቀበለኝ አልፈለገም፣ ምክንያቱም ግልጽ ባይሆንልኝም እና አሁን ባለው ሁኔታ ትንሽ ይከብዳል። አሁን አዲስ አበባ ዩኒቨርሲቲ ራስ ገዝ ሆኗል አይደለ? በምደባ መቀበል አቁሟል። አሁን ደብረ ብርሃን ዩኒቨርሲቲም በማየት ብቻ ነው እየተማርክ ያለው? መምህራኖቹም ዝም ብዬ ማየት ነው እንጂ ምልክት ቋንቋ እኔ አይቼ አላውቅም። ዩኒቨርሲቲ ውስጥ የለም። የሚያወሩትን ነገር የከንፈር እንቅስቃሴያቸው ምናምንም ራሱ ለመረዳት ይከብደኛል። ምልክት ቋንቋ የሚጠቀምም ሰው የለም። በቃ መምህሩ የሚያሳየውን ስላይድ ምናምን በኮምፒውተር ብቻ የሚያሳየንን ፓወርፖይንት ያው ላፕቶፑ ላይ ስለሆነ ዲስፕሌይ የሚያደርግልን እሱን አያለው። ከዛ ውጪ ከንፈር እንቅስቃሴውን ለመከታተል እሞክራለሁ፣ ብዙም አልረዳውም። እና ያው የሚሰጡንን ማቴሪያሎች በስልካችን የመጣውን ነገር ምናምን አነባለሁ እንጂ ብዙም እንትን የለም። ፈተና ላይም የተወሰነ ያስቸግረኛል። ውጤቴም አሁን ላይ በጣም እየወረደ ነው ያለው። ዩኒቨርሲቲው እንዴት ተቀበለህ? ያው ዩኒቨርሲቲው መጀመሪያ የረዱኝ ልጆች ነበሩ። ለምዝገባ በሚሄድበት ሰዓት በስልክ እየተጻጻፍን ስልኬ ላይ ጽፌ ያሳያቸዋለሁ፣ እነሱ መልስ ይሰጡኛል። እና እንደዛ እያደረግን ከልጆች ጋር ለመግባባት ሞክረን ነበረ። በዛ መንገድ ነው የተመዘገብኩት። ያው ጥሩ በቂ ውጤት ስላመጣው ማለት ነው። መስማት እንደማትችል ይታወቃል?
ሌላ መስማት የተሳነው የለም። እኔ ብቻ ስለሆንኩኝ ከሌሎች ልጆች ጋር ብዙም እንትን አለለም፣ ትኩረትም አልተሰጠውም። ሌሎች አካል ጉዳት ያለባቸው አይነ ስውር ተማሪዎች ምናምን ብዙ ናቸው አይነ ስውራን። በጥሩ ውጤት ገብተህ አሁን እዛ ከበደ ውጤቴም በጣም ዝቅ ነው። ትምህርቱም እየከበደኝ ነው። ውጤቴም በጣም እየወረደ ነው ያለው፣ እያሽቆለቆለ ነው። አሁን በሪሚዲያል ነህ ወይስ ከዛ አልፈህ በኢንጂነሪንጉ የመጀመሪያ ዓመት ሆነሃል? መጀመሪያ ሪሚዲያል ነበርኩኝ፣ ግን ድጋሚ ተፈትኜ አለፍኩኝና አሁን ኢንጂነሪንግ እያጠናሁ ነው ያለሁት። እና እስከ ባለፈው አርብ ድረስ ትምህርት ላይ ነው የነበርኩት። ከዛ በኋላ ነው የመጣሁት ወደዚህ። በጣም ጎበዝ ነህ ግን ይሄን ታውቃለህ? አመሰግናለሁ። ምክንያቱም በማየት ብቻ በዚህ ደረጃ ላይ አሁን ላለህበት ደረጃ መብቃትህ የትልቅ ጥረት ነው። ያንተ ፍላጎት ስላለበት ነው እንጂ ለብዙዎች የማይቻል ነገር ነው አንተ የቻልከውና ይሄ በጣም ጎበዝ፣ ትልቅ አቅም እንዳለህ ማሳያ ነው። አመሰግናለሁ። ደስ ብሎኛል። አሁን ስፖርቱንም መቀጠል ትፈልጋለህ? እኔ በደንብ ማሻሻል እፈልጋለሁ። ደግሞ በስፖርቱም ስኬታማ እንደምሆን አምናለሁ። ምንም አሁን ቁጭ ስለምሰራው ነገር ስለሌለ እንደ መዝናኛም ነው የምጠቀመው። ወደፊት ደግሞ በደንብ የተሻለ ደረጃ ደርሼ እንደማሸንፍ እተማመናለሁ። ስፖርት ለጤናም ጥሩ ነው። አብዛኛውን ጊዜ ስፖርት ስሰራ ራሱ የህመም ስሜት ራሱ ድካምና አይሰማኝም እና በደንብ ገፋበታለሁ። ቤተሰቦችህን በግብርናም በቤት ውስጥ የተለያዩ ስራዎችም ታግዛለህ? እናቴን እኔ ነኝ በደንብ ማግዛት። ስራ ግብርና ስራዎች አሉ፣ እርሻ ሰራለሁ። በብዛት የምሰራው እርሻ ነው እና ቤተሰቦቼም ደስ ይላቸዋል እኔ ሳግዛቸው። እህቴ አለች፣ እሷ ወጥ ምናምን ትሰራለች ቤት ውስጥ። የተለያየ ወጥ ምናምን የምትሰራው እሷ ናት። ልብስ ማጠብ ምናምን እሷ ትሰራለች። እኔ ደግሞ ውጭ የሚሰሩትን ነገሮች እንዳለ እሰራለሁ። እርሻ፣ ግብርና ስራ። ከዛ ዩኒቨርሲቲ አሁን ሲሄድ ራሱ በቃ ደስ ብሏቸው ልብስ ገዝተውልኝ አቅፈው ስመውኝ ነው የሸኙኝ እና ከዛ ዩኒቨርሲቲ ገባሁ። ሌሎች ስራዎች ማጨድ ምናምን ትቼው ነው የመጣሁት። ምናልባት ገንዘብ ፈልገው እነሱ ለሌላ ሰው ብር ሰጥተው ከፍለው ሊያሳጭዱት ምናምን ይችላሉ ብዬ አምናለሁ። ዩኒቨርሲቲ ስትገባ ምን አይነት ሽኝት ተደረገልህ? የእናትህ የአባትህ ደስታ እንዴት ነበር? ደስ ብሏቸው ነበረ። ጎረቤቶቼ ሁሉም ደስ ብሏቸው ነበረ። አጎት ምናምን አለኝ እዛው ቅርብና እነሱ በጣም ደስ ብሏቸው ነበረ። ወጥተው ሸኙኝ። ስልክ ተገዝቶልኝ ነበረ፣ ብር ተሰጥቶኛል እና ስልክ ደግሞ ያው ብዙ ጊዜ መደዋወል ስለሚከብደኝ ዝም ብዬ ደውልላቸውና ትክክል ባይሆንም የሆነ ድምፅ ለማውጣት እሞክራለሁ። ማን ጋር ነው የምትደውለው? በቤተሰቦቼ ነው የምደውለው። ሲያነሱ ምን ትላቸዋለህ? ወይ ለጓደኛ አጠገቤ ካለ ለጓደኛ ስልኩን ሰጠውና እሱ እንዲያወራቸው ምናምን አደርጋለሁ። ቤተሰቦችህ እንዳይጨነቁ ደህንነትህን ለማሳወቅ ነው ይሄንን የምታደርገው? በጣም ነው የሚገርመው። ይህም ትልቅ ብልህነት ነው። ጽሁፍ ፊደሎችን በስልክህ በጽሁፍ መልእክት ነው ከሰዎች ጋር አጠገብህ ካለው ጋር የምትግባባውና እንዴት ነው ጓደኞችህ፣ አዳዲስ ጓደኛ እንዴት ነው የምታፈራው? ገና ስንገናኝ እኔ በምልክት ቋንቋ ሰላም ለማለት እሞክራለሁ። ከዛ በደንብ እስክንቀራረብ ድረስ አይገባቸውም ምን ማለት እንደፈለግኩኝ ምናምን። ያው ስንገናኝ ሰላም ምናምን ስላቸው ያዝናሉ ብዙዎቹ መግባባት ስለሚከብዳቸው እና አንዳንድ ነገሮችን እጽፍና ስልኬ ላይ አሳያቸዋለሁ። እነሱም ጽፈው መልስ ይሰጡኛል ማለት ነው። የተለየ የገጠመህ ነገር አለ?
እንደዚህ ሰውን ለማስረዳት በምታደርገው ጥረት ውስጥ? አዲስ ሰው ሳገኝ ብዙ ጊዜ ሲደነግጡ ፊታቸውን ምናምን አያለው፣ ግን ምን ነው እንደሆነ አላውቅም። አሁን ስንት ዓመት ነው? 28 29 ትክክል አላውቅም። በትምህርትህ መቀጠል ከዛ በኋላ ደግሞ ትልቅ ደረጃ መድረስ ነው የምትፈልገው እና አሁን ይህንን ፕሮግራም የሚከታተሉ ሰዎች ምን እንዲያደርጉልህ ትፈልጋለህ? በመጀመሪያ እኔ ምልክት ቋንቋ ኢንጂነሪንግ ከመማሬ በፊት ህንፃ ከመስራት ከመለካት በተጨማሪ ምልክት ቋንቋ ያስፈልገኛል ብዬ አስባለሁ እና የመጀመሪያ ምልክት ቋንቋ ትምህርት እድል ቢመቻችልኝ እና ደግሞ እኩል እድል ከሌሎች መስማት ከሚችሉ ልጆች፣ ምንም አይነት አካል ጉዳት ከሌለባቸው ልጆች እኩል የትምህርት ሁኔታው ቢመቻች እኩል እድል ብናገኝ ብዬ አስባለሁ። እንዴት ኢንጂነሪንግ መረጥክ? በሰዓቱ መግባባት በጣም ከባድ ስለነበረ እኔ ምንም አላውቅም፣ እነሱ ናቸው የመደቡኝ። በቃ ዝም ብዬ እዚህ ክፍል ተብዬ ገባሁኝ። ገብቼ አየሁኝ እንጂ ትምህርቱን ከዛ በፊት እኔ ምደባው ላይ ምንም አውቀው ነገር አልነበረም። በዚሁ ነው መቀጠል የምትፈልገው? እኔ መማር የምፈልገው ስፔሻል ኒድ ልዩ ፍላጎት ወይንም ሌሎች መስማት የተሳናቸው ልጆች ማገዝ ነበረ እና አሁን ግን ኢንጂነሪንግ ትንሽ ከብዶኛል። ስለዚህ ወደ ልዩ ፍላጎት ትምህርት ዘርፍ ስፔሻል ኒድ ምናምን በማር ደስ ይለኝ ነበር። እንግዲህ ይህንን የሚመለከቱ በሚችሉት መልኩ ያግዙናል ብዬ አስባለሁኝ። ጋሼ እንግዲህ ለእሱ የተሻለ ትምህርት እንዲያገኝ ብዙ እየጣሩ እየለፉ ነው። ምን ላይ ደረሱ? ምንድን ነው ያለው ተስፋ ወይም ደግሞ እድል ምንድን ነው? እኔ እንግዲህ እስከዛሬ የምንችለው ነው ሞክረናል። አሁንም ይህንን ኢንጂነሪንጉን በመተው ባለሙያዎችን አማክሮ ወደ ሶሻል ወይ ሌሎችን አሁን የልዩ ፍላጎት ቀለል ያሉትን ቢማርና ዳር ቢደርስ ደስ ይለኛል። ኢንጂነሪንጉን የሚወጣው አይመስለኝም እንደኔ። ስለዚህ ባለሙያዎች አማክሮ ቀለል ወዳለ መረዳት ወደሚችለው ቢሞክር። ሌላው ምናልባት አዲስ አበባ ዩኒቨርሲቲ እንደው ይህንን ልጅ አይተው ፍላጎትን አይተው ተረተው አንድ ሀገር እንደ መርዳት ነው። አንድ ልጅ ይህን ልጅ መንገድ ላይ ከሚወድቅ ሌላ ችግር ላይ ከሚወድቅ አይተው ቢረዱት፣ እነሱ ጋር ቢረዱት። ሌላው ደግሞ ምናልባት መክፈል ማገዝ የሚችሉ ሰዎች ካሉ በአቅማቸው ቢያግዙትና አዳር ቢያደርሱት፣ ሌሎችም አንዳንድ ሰዎች እንደሚያግዙት ትልቅ ደረጃ እንደሚያደርሱት ቢደርስ ራሱን የሚችል ነገም ሀገር የሚጠቅም ብዬ እገምታለሁ። ስለዚህ ቢያግዙት ደስ ይለኛል። ባለሙያ አማክሮ ከሙያ አኳያ ቢሄድ። አሁን መጀመሪያ ሲጀምር ኢንጂነሪንግ ሲሉ ባይጀምር ብዬ ነበር እኔ። ባይጀምር ይሄንን አይሆንም ስል እነሱም አላወቁም። ከመጀመሪያው ከስረ መሰረቱ ከ12ኛ ሲፈተን ማትሪክ እዛ የፈተነው ትምህርት ቤት ምልክት አድርጎ ቢልከው ኖሮ አዲስ ማነው ትምህርት ሚኒስቴር በሙያው በሚያውቀው በቋንቋው ይመድበው ነበር። ይህም ባለመሆኑ ምልክት አድርገው አላኩልንም። እኛ እንደ ኖርማል ነው የመደብነው ያሉ 4 ኪሎ ዩኒቨርሲቲ ሄጄ ከዛ በኋላ መስማት የተሳነው እንደሆነ ከመሃል ሜዳ ሆስፒታል አንጡልኝ ብዬ ነው መረጃ። ለዛውም ፈርተው ሄደው ከትምህርት ቤቱ አባትና እናቱን ሄዱና አንጡ መስማት የተሳነው ነው ብዬ ብልክ እንኳን ፈሩ እነሱ። አንጽፍም ብለው ተመለሱ። በኋላ ደብረ ማነው መሃል ሜዳ ያለ ልጅ አይቶ ተመርምሮ እነሱ ጻፉለት መስማት የተሳነው ነው ብለው እንጂ እሱን ይዤ ነው በኋላ የመጣሁት 4 ኪሎ እሱ ሲያው ነው እንጂ እነሱ እንደ ኖርማል ነው የቆጠሩት። ትምህርት ቤቱ ያስተማረው ያሳደገው መስማት አይችልም ብለው ሪማርክ ቢያደርጉበት ኖሮ ይሄ ችግር ውስጥ አይመጣም ነበር። ትምህርት ቤቶችም እነኚህ መስማት የተሳናቸው እየተዘጉ አይሄዱም ነበር፣ ይደርስበት ነበር። አሁን እየተዘጉ ሄዱ። በተረፈ አዲስ አበባ ትምህርት ሚኒስቴር ለማገዝ ሞክሯል፣ ከአቅሙ በላይ ነው።
ደብረ ብርሃንም ለማገዝ ሞክሯል። ከአቅሙ በላይ ነው። አሁንም እየሞከሩልን ነው። ስለዚህ ምናልባት ይሄንን የሚያው ቢያግዙት ያለበት ትምህርት ቤት ምናልባት ቅድም የሰማሁት ኢንፎርሜሽን አለ ጎንደር አለ የሚል ሰምቻለሁ። ጎንደር ምናልባት ካለው ቢቀበለው ያለበት ቋንቋ ቢያግዙት የተሻለ ይደርሳል ብዬ ገምታለሁ። ኢንጂነሪንግ መመደቡን ሲሰሙ አይችለውም የሚል ስጋት ገጥሞታል። በሌላ በኩል ደግሞ በስፖርት ውድድሮች አሸናፊ ሆኖ ሲመጣ ምን ተሰማዎት? እኔ በጣም ነው ደስ ያለኝ። ሜሴጅ ልክልኛል። ወልዲያ ሄዶ ያሸነፈውን ልኮልኛል። የጅማውንም አይቻለሁ። እጅግ ነው ደስ የሚል። ይሄ በዚህም ቢረዱት ትልቅ ነገር ነው። ክለቦች አሉ፣ ይህን ማሰልጠኛ ተቋሞች አሉ፣ ስፖርተኞች ሆኗል። ይህንንም በዛው ቢያሰለጥኑት እዳር ይደርሳል ብዬ ነው የምገምተው። ጎበዝ ጥሩ ፍላጎት ያለው ነው። ከልጅነቱ ጀምሮ ይህንን እንዳሉ ቅድም በባህልም ስፖርቶች ሩጫ፣ መገለባበጥ ምናምን እንትን ያለ ገና 4ኛ ክፍል እያለ እኔ እንግዲህ ማገዝ አልችልም፣ ጡረታ ልወጣ ነው። 3 በጎች ገዝቼ ሰጠሁት። በዚህ ታገዝ። እናትና አባታ አቅመ ደካሞች ናቸው። በእነኚህ በጎች እያባዛህ ማለትም እየወለዱ በእነሱ ለትራንስፖርት ለአንዳንድ ለልብስህ ለደብተር ይሆናል ብዬ በጎች ገዝቼ ሰጥቼው ነው የመጣሁት እና በእነኛ ነው የሚጠቀሙ እንጂ አባቱ የግላኮማ ከጊዜ በኋላ እንትን ብሎት ጠፍቶ አይነ ስውር ነው። እናቱም አቅመ ደካማ ናት። እግሯን ያማታል። ነርቭ መሰለኝ ብርድ ይላሉ፣ እንደ ነርቭ መሰለኝ እና እንደዛ ነው። በጎቹ አሉ አሉ እየወለዱ ነው፣ በስተዋል። ከነሱ ላይ እየሸጥኩኝ ነው ብዙ ነገር የምጠቀመው። ስንት ደረሱ? ኦኬ አሁን 12 ምናምን ደርሷል እና ከላዩ ላይ ከ12ቱ ላይ ትንሽ ሳይሸጥ አይቀርም። አሁን ለፋሲካን ያረዳችሁት? ወንዶቹ ያው ወንድ እንዲሆኑት ይታረዳሉ ለበዓል። አሁን ሰዎች በምንድን ነው የሚያገኙህ አንተን? ባንክ አካውንት አለ? አለኛው ስልኬ ላይም እንትን ያለ ነው፣ ሜሴጅና ይደርሰኛል። ስለዚህ በስልክህ ሰዎች የጽሁፍ መልእክት ቢልኩልህ፣ አይዞህ ቢሉህ፣ በሚችሉት ቢያግዙህ አንተ ስልክህን መመልከት መልስ መስጠት ትችላለህ? አዎ እችላለሁ። እኔ አሁን አንድ ቋንቋ አወቅኩ። እንዲች አዎ ማለት እንደሆነ ገባኝ። አይዞ ትልቅ ደረጃ ትደርሳለህ። አሁንም ጎበዝ ነህ። ቤተሰቦችህን ብቻ ሳይሆን ሀገርንም የምታኮራ ነው የምትሆነው። ስልክህን እስቲ ንገረን። 09 86 97 02 72። አመሰግናለሁ። እኛም በጣም እናመሰግናለን። መልካም ነገር እንደሚሆን እናምናለን። በጣም ደስተኛ ነህ ግን ፈገግታህ ራሱ በጣም ደስ ይላል። ምንድን ነው የደስታው ምንጭ? በጣም ይገርማል። ፍቅር የሆነ ልጅ ነው። እኔ ከልጅነቱ ጀምሮ ሳይው ፍቅር ነው። ሄዶ ጥምጥም ነው የሚለው። ለዛ ነው የራራልኝ። እኔም የምችለው ከኔ አልፎ ባለቤቴ እጅግ በጣም ነው። ትምህርት ሚኒስቴር ከሷ ጋር ሄዳ እንዴት እንዳለቀሰች እባካችሁ አግዙልኝ፣ እባካችሁ። ልዩ ነው ስታየው የምትጓጓው እና በጣም ፍቅር የሆነ ልጅ ነው። አገር ቤትም እዚህም ሲመጣ ጥምጥም ነው። ሁሉን ነገር በግረዱ እንዲህ አድርጉ ጋብዙልኝ የማያደርገው ነገር የለም። ምስኪን ልጅ ነው በእውነት። ለዛ ነው ይሳካልኛል ብዬ የምሞክረው። አንደኛ ባህሪ ነው። ሁሌ እንደዚህ ነው። ፈገግ ብዬ ነው እንትን ብለው ዝም ላኩርፍ ብልም አልችልበትም እና ሌላ ደግሞ ሌላ ደስ ያለኝ ነገር እዚህ ምልክት ቋንቋ አስተርጓሚ ኑሮ መግባባት መቻሌ ከእሱ ጋር ራሱ አሁን እያወራን በደንብ ሀሳብ መግለጽ ስችል እሱ የሚለኝም መረዳት ስለቻልኩኝ ራሱ ደስ ብሎኛል። እና ይሄ እና ባህሪ ደግሞ ምንድነው ሁሌ እንደዛው ነው። በቃ ፈገግ ብዬ ነው የምኖረው። በጣም ይሄ ፈገግታ በጣም ደስ ይላል በእውነት። የበለጠ ደግሞ ሁሉ ነገር ተስተካክሎ ተሳክቶ በምልክት ቋንቋ በደንብ መግባባት ችለህ የምትፈልገውን ሙያ ተምረህ የበለጠ ደስተኛ እንደምትሆን እንግዲህ ተስፋ አደርጋለሁ፣ ምኞቴም ነው።
እሺ አመሰግናለሁ። ስለ ቤት መስተንግዶ እየነገርሽን ነበር ያቋረጥኩሽ። ቤት ሄደሽ አሁን እንትን ብትይ በቃ ያሉትን ነው ሁሉም እንትን ይበል ነው የሚልሽ። በቃ ስጪ አርጊ እናቱ ቤት ውስጥ ያለውን በአጠቃላይ ሰው ከመጣ ሁሉንም አድርጊላቸው ለምን ይላል። ለምን በጣም በቃ እንትን ይላል። እናቱ እንዴት በስስት ልታየው እንደምትችል አሰብኩኝ። አታምነውም። አሁን ራሱ ማታ ትላንት አዋሪያት እኔ ጋ ነው በያት ይጨንቀዋል። ከዛ ደውዬ ሳዋራት እማማና ሲል እቅፍ ነው ባለበት እያወራኋን ነው ስለው እቅፍ ራሱን ፍቅሩን ለመግለጽ እማማ ትጨነቃለች፣ ታስባለች ስላንተ። አዎ ብዙ ጊዜ እኔ ጽፌ ለእህቴ መልእክት ልክላታለሁ። ከዛ በኋላ እህቴ መልእክቱን አንብባ ትነግራታለች እና እናቴ የምትለውንም ነገር አንዳንዴ ደግሞ በኢሞ ምናምን እንደዋወላለን ቪዲዮ ኮል። ኔትወርክ ትንሽ ያስቸግራል፣ ግን ምናልባት ኔትወርክ የሰራ ቀን ምናምን ጠብቄ ደውላለው። ከዛ ወይ ደግሞ ከእሷ ከእህቴ ጋር በስልክ በኢሞ ምናምን እናወራለን እና በቃ ፊቷን ሰዓት ደስ ይለኛል፣ እሷም እንደዛው እና መግባባት ባንችል እንኳን ተሳስቀን ምናምን እንዘጋለን። ለማማ እወድሻለሁ በላት። ሰላም እንዴት ነሽ እናቴ? ደህና ነሽ ወይ? እኔ ደስ ብሎኛል። እህቴም ደህና ነሽ ወይ? እወዳቸዋለሁ። በጣም ደስ ብሎኛል ስላገኘን። ሁሉ ነገር ደግሞ ተሳክቶ ደግመን ለመገናኘት ያብቃል። አሜን። ምስጋኔ ቅድሚያ ለእናንተ ነው። ሚዲያሽም ሰራተኞችሽም በጣም አመሰግናለሁ። ለምታደርጉትም ድርጊት ለምረዱትም እከታተላለሁ። እኔም ባለቤቴም እንከታተላለን። በጣም ደስ ይላል። በዛ ነው ከእንትን ላይ አይቼ ነው ከሚዲያ ላይ አይቼ የደወልኩት። ደህና ነው። በጣም ደስ የሚል ነው። ይህንንም ልጅ ስላገሽልኝ ትልቅ እርዳታ ነው። ሁላችሁም በጣም አመሰግናለሁ። ሌላው ትምህርት ሚኒስቴር የሚችለውን ከአቅሙ በላይ ሆኖ እንጂ በተለይ ምደባ ክፍል ስሙን አላስታውስም፣ ቀና ሰው ነው። እየተመላለስኩ ሳስቸግረው በጥሩ ሁኔታ ነው የሚያስተናግደኝ። ትልቅ አክብሮት አለኝ። አመሰግናለሁ። ደብረ ብርሃንም ጓደኞች አሉት ተማሪዎቹ፣ እነሱን ነው የማገኛቸው። እንዴት ነው ጤንነቱ ብዬ የምጠይቃቸው ጓደኞችን ነው። አስተማሪዎችም አሉ። በእውነት ትልቅ ድጋፍ ነው የሚያደርጉት። ይሄ ድጋፋቸው ባይለየ ዳር ይደርሳል። የነሱም ውጤት ነው። አመሰግናለሁኝ። በተረፈ እግዚአብሔር ይስጥልኝ። እኔ በቃ የኢትዮጵያ ሕዝብ እንዲረዳው እንዲያግዘው በተቻለ መጠን ለሌላው እንደሚያደርገው ማለት ነው እንዲረዳው ፈልጋለሁ። አንቺንም በጣም ነው የማመሰግነው። አባትም አንተ አመሰግናለሁ። እግዚአብሔር ይስጥልኝ። ሮቤል እንደው አሁን በአስተርጓሚነት ነው እዚህ የመጣኸውና ትንሽ በደንብ አይችልም የምልክት ቋንቋንም እያልክ ነበር፣ ግን በምትችለው አቅም ለመረዳት ጥረት እያደረግ ስተረጉምልን ነበር እና በጣም ነው የምናመሰግነው። በምን መታገዝ ይችላል ትላለህ? እንደው ትንሽ እዛ ሙያ ውስጥ ስላለ። አዎ አሁን አብዛኛውን ጊዜ የተለያዩ የአካል ጉዳት አይነት ያለባቸው ሰዎች የተለያየ አይነት ችግር ነው የሚያጋጥማቸው። ቤዚካሊ መስማት የተሳናቸው ልጆች ደግሞ በብዛት የሚያጋጥማቸው ችግር ኮሚኒኬሽን ነው። ብዙ ጊዜ ተግባቦት ችግር ነው እንጂ ያለባቸው እንደ ሌሎቹ እንቅስቃሴ ችግር ምናምን የለባቸውም። እንደ አእምሮ እድገት ውስንነት ልጆች ሌላ ልዩ ድጋፍ አይፈልጉም። በቃ ይሄ የኮሚኒኬሽን ችግሩ ብቻ ከተቀረፈ እንደ ማንኛውም ሰው እኩል ተምረው እኩል ሰርተው እኩል ስኬታማ መሆን ይችላሉ። እኛ ራሱ የምናውቃቸው እስከ ፒኤችዲያቸውን የሰሩ ጎበዝ መስማት የተሳናቸው ኢትዮጵያውያን አሉ። ያ የሆነው ምን ስለሆነ ነው? ምልክት ቋንቋ አስተርጓሚ ስላለ፣ በተማሩበት ተቋም ላይ እገዛ ስለተደረገላቸው ምናምን ነው። እና አሁን እሱ ጋር ያለው ዋናው ችግር ምንድነው? ይሄ የምልክት ቋንቋ ችግር ነው። እሱ ደግሞ እውነት ለመናገር ኢትዮጵያ ውስጥ ገና ብዙ ይቀረዋል። ቋንቋውም በህጋዊ መንገድ እውቅና አልተሰጠውም ገና።
መስማት የተሳናቸው ትምህርት ቤቶች ያሉትም ውስን ናቸው። እንኳን ክፍለ ሀገር አይደለም አዲስ አበባ ላይ ራሱ በጣም የተወሰኑ ትምህርት ቤቶች ናቸው ያሉት። በሃይስኩል ደረጃ ብናይ 3 ሃይስኩሎች ናቸው አዲስ አበባ ላይ ያሉት። እንደ ዩኒቨርሲቲም ደግሞ ብዙ ዩኒቨርሲቲዎች የምልክት ቋንቋ ኢቭን ለመቁጠር ፈልገው ፍላጎት ኑሯቸው ማስታወቂያ አውጥተው እንኳን ምልክት ቋንቋ አስተርጓሚ የማያገኙ ዩኒቨርሲቲዎች እንዳሉ አውቃለሁ እኔ በግሌ። እና ምናልባት ከተማ አካባቢ ያሉ ልጆች አዲስ አበባ ላይ ያሉ ልጆች ሩቅም ሂደውም ቢሆን እኛ አሁን አዲስ አበባ ላይ እንጨዋለን፣ ብዙ ጊዜ ችግር አለ፣ መስማት የተሳናቸው ልጆች አስተርጓሚ አያገኙም፣ ቅርብ አይሄዱም፣ ከሰበታ ይመጣሉ እንላለን። ቢያንስ የነሱ ይሻላል በተወሰነ መልኩ። ሩቅም መጥተውም ቢሆን ጠዋት 11 ተኩልም ወጥተውም ቢሆን በትክክል በምልክት ቋንቋ ተምረው ወደ ቤታቸው ይሄዳሉ። ገጠር ላይ የሚያድጉ ልጆች ግን አዲስ አበባ ከመጡ አሁን ይህ ልጅ አፉን አልፈታም ማለት ትችላለች ገና። ስለዚህ ትምህርት ሚኒስቴርም በደንብ ትኩረት ቢሰጠው። በፊት ላይ አዲስ አበባ ዩኒቨርሲቲ በጣም ብዙ በአመት ቢያንስ እስከ 20 ተማሪዎች ምናምን ይቀበል ነበረ። አሁን ላይ ግን ራስ ገዝ ከሆነ በኋላ የትምህርት ስርዓቱም ራሱ ይሄ ማለፊያው በጣም እየከበደ ስለመጣ ከካሪከለም ለውጥ ጋር ተያይዞ ብዙ መስማት የተሳናቸው ወደ ዩኒቨርሲቲ እየገቡ አይደለም። የሚገቡትን በጣም ውስን ናቸው። ባለፈው አመት ራሱ ከአዲስ አበባ 3 መስማት የተሳናቸው ልጆች ብቻ ናቸው 12ኛ ክፍል አልፈው ወደ ዩኒቨርሲቲ መግባት የቻሉት። እነዚህ 3ቱ ልጆችም የተመደቡት ልክ እንደሱ ምልክት ቋንቋ አንዱ አክሱም፣ አንዱ ሀረማያ፣ አንዱ አዲስ አበባ ነው የተመደቡት። እነሱም ያው በብዙ ጥረት ነው እንትን የተባለው፣ ጥሩ ሆኖ አይደለም። ቢያንስ አንዳንድ አስተርጓሚ እንኳን ቢኖራቸው እና ትምህርታቸውን በትክክል ቢከታተሉ ምልክት ቋንቋ ቢማሩ የሚል አስተያየት መስጠት ፈልጋለሁ። አመሰግናለሁ። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ሁላችሁንም በጣም አመሰግናለሁ እዚህ ሸገር ኢንፎ ሚዲያ ዝግጅት ክፍል ስለተገኛችሁ። እንግዲህ ተመልካቾች ካዩ በኋላ ምን አይነት ለውጥ አለ የሚለውን አብረን እናያለን። እግዚአብሔር ይርዳን። በርታ። እሺ፣ አመሰግናለሁ። ደስ ብሎኛል። ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ